ኦሮሞ ወንድሞቻችን ምን ሆናችሁ ነው? የሰው ልጅ ወንድሙ ያርዳ እንዴ? በአላህ ምን አይነት የደረቀ ልብ ቢኖራችሁ። ወንድማችን የተናገረው ነገር ትክክል ነው። ምን ያህል የደረቀ ልብ ቢኖራቸው ነው? ምንድነው ከስራቸው ያለው? ልጆቹ ገና ወጣቶች ናቸው እንደዚህ እየሆኑ ያሉትና ምን አይነት ነገር አእምሯቸው ውስጥ ቢኖር ነው የሰው ልጅ እንደነሱ አይነት ነፍስ ያለው ልጅ በዚህ ደረጃ በአንድ ሌሊት እንግዲህ 7 ልጆች ናቸው የታችሁን አጡ እየተባለ ያለው በአሁን ሰዓት ማለት ነው እንደወጣው መረጃ። ቀስ እያለ ደግሞ ምን እንደምንሰማ አናቅም። እና ታዲያ እነዚህ እውነት ከሰው ነው የተፈጠሩት? ልብ አላቸው? ምን እየተባሉ ቢኖሩ ነው አሁን ላይ በሰው ሀገር የተራበ ንፋስ ተወዲያ ተወዲህ የሚያላጋው በበረሃ በሙቀት ሲጠዋለግ የሚውል ልጅ በዚህን አይነት ጭካኔ እየለመኗቸው እየተማጸኗቸው እንደዚህ የሚያደርጉ ምን አይነት ልብ ቢኖራቸው ነው? በጣም ነው የሚያሳዝነው። ይሄ ሆኖ ግን አሁንም ቢሆን እየፎከሩ ያሉ ልጆች አሉ። ኤምባሲ የሚባለው አካል ቆይ ምንድነው ስራው አልገባኝም፣ ይቅርታ አድርጉልኝና ማለት ነው። ሁሉም ሰው ስራ ሊበዛብን ሊጨናነቅ ይችላል። ከዚህ በላይ አጣዳፊ ጉዳይ አለ ወይ? እነዚህ ልጆች እንደዚህ እየሆኑ በአንድ ቀን 7 ልጅ ማለት ቀላል ነገር አይደለም። አብዛኞቹ እንግዲህ አብዛኞቹ ማለት አይቻልም ሁሉም እንግዲህ ሳውዲ አረቢያ የሚሰደድ ጠቅላላ ድሃ ልጅ ነው። ድሃ ናቸው ሁሉም። ድንበር ከገቡ በኋላ ነው ቤተሰብ ጋር ደውሎ እንደዚህ አምጡ። አንዱ በሬውን ይሸጣል፣ አንዱ መሬቱን ይሸጣል። እህልም ያለው ጎተራውን ባዶ አድርጎ ሸጦ ነው ያንን ወንዝ የሚያሻግራቸው። 700 ሺህ 600 ሺህ እየተከፈለ ነው የሚያልፉት እኮ። ይሄን ይጎዳቸውን እንኳን ከፍለው ያልጨረሱ ቤተሰቦቻቸውን በዳ የወረሱ እውነት ይሄ ሁሉ ሆኖ ግን ያውቁታል እኮ ያሳለፉትን ፈተና። ስንት ቀን ተጉዘው እንግዲህ ሳውዲ እንደሚገባ ብዙም አውቃቸው ልጆች አሉ ተጉዘው የገቡ በጣም ከባድ እንደሆነ ወሬውን እሰማለሁኝ። ያንን ሁሉ አልፈውበት እነዚያ ወንድሞቻቸው አልፈውበት ነው የመጡት። ተመሳሳይ መንገድ ነው የመጡት። እንዴት ነው ልባቸው የጨከነው? ረግዚኦ በእውነት ይሄ መጨረሻው ዘመን ላይ እንዳለ ማሳያ ነው ብዬ ነው ማስበው። ከዚህ በላይ የመጨረሻ ዘመን አለ እንዴ? ከዚህ በላይ እየለመነው ቆይ ከልመና ውጪ እናቴ ሌላ ልጅ የላትም መተኪያ የላትም እኔ ብቻ ነኝ እባክህ ብሎ ወንድ እኮ ነው በእውነት። ወንድ ልጅ አይለምንም፣ በነገራችን ላይ አይለምንም። ወንድ ልጅ ለማኝ አይደለም። ለማኝ የሚያደርገው ግን ማንኛውንም ሰው ለማኝ የሚያደርገው ከኋላ የራሱ ምክንያት ስላለው ነው። ማንም ለማኝ አይደለም። ክብሩን እንኳን ዝቅ አድርጎ ሁሉን ነገር ትቶ ግን ወጣትነቱን ሁሉን ትቶ እንደዚህ እየተማጸነው እየለመነው ላይብ ላይ እንደዚያ ሲሆን ደግሞ ሌሎቹ ጀግና እያሉ ገስት ላይ የነበሩ እያጨበጨቡ ይሄ ሁሉ ነገር እውነት የሰው ልጅ ግን ልቡ የት ሄዷል? ልባችን ምን ሆኖ ነው እንደዚህ ድንጋይ? በጣም ነው የሚያሳዝነው። ለሞቱት ወንድሞቻችን ነፍሳቸውን ይማር። ነገር ግን አሁን በህይወት ያሉ ወንድሞቻችን ያሳስባል ህይወታቸው። ስለዚህ ሁላችንም በዚህ ሰዓት አነሰም አደግም ሳንልም ድምጻችንን ለኤምባሲያችን ማሰማት አለብን። ኤምባሲ ደግሞ ሰምቶ ለሚመለከተው አካላት አሁን ሶሻል ሚዲያ ላይ ወጥተው የሚናገሩት ንግግር አንዳንዶቹ በጣም ነው የሚያስፈራው። በጣም ማለት ነው። የሆነች ልጅ ቁጭ ብላ እንግዲህ ከነ ሀቢባ ሌሎችም ልጆች አሉ ብዙ ልጆች ቁጭ ብላ ስታስተረጉም የነበረው ነገር አንዱ ልጅ አሁን እየተናገረ ሲል የነበረው ነገር ምንድን ነው? የእነንትናን ጉበታቸውን አውጥቼ እንደዚህ በሚጥሚጣ አድርጌ እበላዋለሁ እያለ ነው። እንዲ ባገኘው በቃ እንደዚህ አድርጌ ነው ምበላ አውጥቼ እንትናቸውን እያለ ሲናገር እኔ እዚህ ጋር እንደዚህ ብዬ ያለውን ነገር እሱ ያለውን ለማውራት ይከብደኛል። ምክንያቱም ያንን የሰሙ ልጆች ራሱ ላይ ስቅጥጥን ያላቸው እንዴ ሊሆን ይችላል? ይሄ ኢትዮጵያ ውስጥ ነው ወይ? የሆነ ልጅ አሁን በጀርባ በኩል ህይወቱን እየነጠቁት ምንድነው ይሉ የነበረው ነፍሱ አይወጣም፣ የዚህ ነፍስ በጣም ወፍራም ናት ነፍሱና ነፍሷ አትወጣም እያሉ ብዙ ልጆች ገስት ላይ ሰቅለው እንዴ ይሄማ ሊሆን አይችልም ምናምን አለች ሀቢባ ራሱና ውሸታችሁን ነው ኢትዮጵያውያን እንደዚህ አድርጉ ምናምን ስትል ናይ አታምኝም አይደለ በእንቺ ስሚው ብላ ነው ላይቭ ላይ ራሷ ከፍታ ያሳየቻት ማለት ነው። ሪከርድ ያደረገችውን ልጅቶ እንደዚህ ልጅቷ ስትል የነበረው ምንድነው እኔ አሁን እናንተ ጋር መጥቼ ያወራሁት እኔ ብዙ ጊዜ ቁጭ ብዬ አልቅሼ እንባዬን ጨርሼ ነው። ይሄ ነው ሲናገሩት የነበረው። ቁጭ ብለው ገስት ላይ ራሱ የነበሩት ልጆች በጣም ወፍራም ናት ነፍሱ እንዴት ነው ቶሎ ማትወጣው? እንግዲህ በጀርባ በኩል ነው እንትን እየታረደ ያለው ልጁ ማለት ነው። እና እውነቴን ነው የምላችሁ እንደዚህ እንደሚወራው ቀላል አይደለም። በላይ ቀጥታ እየተሰራጨ ነው ቪዲዮ አለ። ያው እዚህ ጋር አምጥቶ መልቀቅ ስለማይቻል ነው እንጂ ቪዲዮ አለ። እንደዚሁም ደግሞ አንዱ ልጅ እንደዚሁ እግራቸው ላይ ተንበርኩ በአንድ ጊዜ ብቻ 7 ልጆች ናቸው ህይወታቸውን ያጡት በአንድ ጊዜ።
እንደ ቀላል ነገር አትዩት። የሰባት ልጅ 7 ቤተሰብ እንግዲህ ድንኳን ተክሎ ነው ያለው አገር ቤት እንግዲህ በአሁን ሰዓት ማለት ነው። የሰማም ይኖራል ያልሰማም ይኖራል። በእርግጥ ይሄ ሁሉ የድሃ ልጅ ነው ያለው እንደዚህ እያለቀ ያለው። ስለዚህ በአንዳንድ ጥጋበኞች አሁን አንዱ እየለመነ ነው በአላህ እያለ ስንት ነገር እየለመናቸው ነው ገፍትረው እንደዚያ እንግዲህ ላይ ይሄ እኮ ተደብቆ ምናምን አይደለም። በነገራችን ላይ ከዚህ በፊት ሊቢያ ላይ ቢአስ በሚባለው ኃይል አይደል እንዲህ ወንድሞቻችን የታረዱ ጊዜ እንግዲህ የሀገር ባንዲራ ዝቅ ብላ እንድትውለበለብ ተደረገ። ለሳምንት የሀዘን አዋጅ ታወጀ። በመንግስት ደረጃ ነው እንግዲህ የሁሉ ነገር የሆነው። እነኛ እኮ የኛ ሀገር ዜጎች አይደሉም እንደዚህ ያደረጉት። በነገራችን ላይ የሌላ ሀገር ዜጎች ናቸው እንደዚሁ የኛን ስደተኞች ይዘው እንደዚህ ያደረጓቸው ማለት ነው። ታዲያ እነኚህ ደግሞ ወንድሞቻችን እንደዚህ እየሆኑ ያሉት በእነሱ በወንድሞቻቸው ነው እንደዚህ እየሆኑ ያሉት ማለት ነው። ይሄን ነገር የምሬ ነው የምላችሁ። ነገ ሀገራችን ምንድን ነው የምትሆነው? እያንዳንዱ አሁን ቤቱ ድንኳን ተክሎ እያለቀሰ ያለው ነገር የተገቢ ነው ወይ? ይሄ ሁሉ ነገር ሁሉም ሰው አሁን የልብ ልብ ተሰምቷቸዋል። ሀገራችንም ያለውን ነገር ታውቃላችሁ። ሰምተውም ሀገርም ቢገቡም የራሳቸው ጊዜ ነው፣ ማንም አይነካቸውም በሚል ሁኔታ ነው እንግዲህ አሁን ላይ። ስለዚህ ደግሞ ከምን በላይ ቋንቋ የምትችሉ ኦሮምኛ ቋንቋ የምትችሉ እየወጣችሁ ባለው ነገር ድምጻችሁን ይሄ ነገር ተገቢ አይደለም እያላችሁ ብትቆጧቸው ጥሩ ነው ብዬ አስባለሁ። የእውነት እንደ ቀላል ነገር አትዩት። የሰው ደም ያለበት ሰው ማንም እንኳን መንግስት ባይጠይቃቸውም ህግ ባይዛቸውም ከህሊናው ማንም ማምለጥ አይችልም። ለዘር ማንዘሩ ነው ቅርስ አስቀምጦ የሚሄደው ማለት ነው ሁሉም ሰው። በጣም ነው የሚያሳዝኑት እያንዳንዱ እየሆነ አሁን ለእናቴ አንድ ነኝ እያለ ሲያለቀስ የነበረው ልጅ እናቱ መታለች። ያለችበት ሁኔታ በጣም የምታሳዝነው። አስቡት እንግዲህ አንድ ልጇን ወልዳ አሳድጋ በዚያ ጠፍቶባት እንግዲህ ያላትን ነገር ሁሉ ሻሽጣ ከፍላ አሳልፈው እንደዚህ እየለመናቸው ያለ ጥፋቱ ግን እንደዚህ ያደረጉት እሱን። ስለዚህ ሁላችሁም ድምጻችሁን አሰሙ። አያገባኝም አይመለከተኝም አትበሉ። ነገ እናንተ ወንድምስ ቢሆን በእኛ ምን እንደሚደርስ በምን እናውቃለን? በእውነት እነዚህ ሰዎች ኢትዮጵያውያን ናቸው፣ የሚኖሩት ከኛ ጋር ተቀላቅለው ነው። ነገኛ ላይ ምን አይነት ጥቃት ነው ሊያደርሱ የሚችሉት ከአሁኑ መፍትሄ ካልተሰጣቸው የሚለውን ነገር አስቡበት። ሁላችንም ቢሆን ልጅን ብትወልዱ ቤት አስራችሁ አታስቀምጡትም። ከሰው ጋር ተቀላቅሎ ነው የሚኖረው። እንደነዚህ አይነት ሰዎች በጣም አደገኛ ናቸውና እባካችሁ የምትናገሩትን የምንናገረውን ነገር ለይተን እንወቅ። ሁሉም ነገር ከንግግር ነው የሚጀምረው። ማን ነው አሁን ዛሬ እንግዲህ እንደዚህ አውሬ የሆኑት? ትላንት ከቤተሰብ ገና በአስተዳደግ ነው ብዬ ነው ማስበው። ከመሬት መጥቶ አይደለም አንድ ሰው የሰው ልጅ እንደዚህ በአደባባይ እየተደረገ ሌሎቹ ጀግና ጀግና እያሉ ከስር ጊዜኦ። ኧረ እኔ እንጃ። እኔ እውነት ለማውራት ራሱ እኮ ይሰቀጥጣል። እኔ እግዚአብሔርን ለማውራት ይሰቀጥጣል እኮ። ሰው በማህበር አንድ ሰው ክፉ ቢሆን ምንም አይደንቅም። 2 ሰው ክፉ ቢሆን አይደንቅም። 3 ሰው ክፉ ቢሆን አይደንቅም። ጠቅላላ እንደዚህ አንድ ተው የሚል ሰው ሲጠፋ ግን በጣም ነው የሚደንቀው። የእውነት በጣም ነው የሚደንቀው። ፈጣሪ የተሻለውን ዘመን ለእኛ ያምጣልን። እየሆነ ያለው እየታየ ያለው ነገር በሙሉ በጣም የሚያሳዝን ነገር ነው። ሁላችንም ድምጻችንን እናሰማ ነው እኔ የምለው በግሌ እና ፍትህ በቃ አሁን ገና በህይወት ላሉ ወንድሞቻችን ፍትህ፣ ያረፉትን ነፍሳቸውን ይማር፣ ለቤተሰቦቻቸው መጽናናትን ይስጥልን። ሁላችሁም ቢሆኑ ፍትህ ጠይቁ። ታው ዝም አትበሉ። ታው ፈጣሪ ሰላሙን ያወርድላችሁ ለወንድሞቻችን። እንግዲህ የሆነ ያለው ነገር በጣም የሚያሳዝነው